45,000 ብር ማለት የተለያዩ የከለር አማራጮች አሉ። ስፖንጁም ካልን ደግሞ በቦንድር ነው የምንጠቀመው፣ እንዲሁም እግሩን በዋንዛ ነው የምንጠቀመው። ከስተመር ከፈለገ ደግሞ በብረትም ካለ በብረት አድርገን መስራት እንችላለን። ከነጻ ትራንስፖርት ጋር እናደርሳለን። በእነዚህ መስፈርቶች ኳሊቲ የተባለ ሶፋ በስትክክል። ኳሊቲ የሌለው ሶፋ እንዴት ነው? 2 ዓመት ጋራንቲ እንሰጣለን፣ እናስተካክላለን፣ በአግባቡ እንሰራለን ማለት ነው። የ2 ዓመት ጋራንቲ በስትክክል ኦርደር ስለምንቀበል ከስተመርም ደግሞ የራሱ ዲዛይን ካለው ቀይረን መስራት እንችላለን። ዛሬ ባጎና በሃፒነስ ፈርኒቸር ተገኝተናል። ሃፒነስ ፈርኒቸርም የተገኘነው የተለያዩ ሶፋዎችንና አልጋዎችን ጨምሮ ሌሎች የፈርኒቸር ውጤቶችን ልናስቃኝላችሁ ነው። ስለዚህ እዚህ ቤት ውስጥ የተለያዩ ዲዛይን እና የከለር አማራጭ ያላቸው ሶፋዎች፣ አልጋዎች፣ ዳይኒንግ ቴብል እና የመሳሰሉት የፈርኒቸር ውጤቶች ይገኛሉ። በዚህ ቤት ውስጥ እነዚህ እቃዎች ዋጋቸው ምን ይመስላል፣ እንዴት ነው እናንተ ልታገኟቸው ብትችሉት የሚለውን ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው መከታተል አብራችሁን ቆዩ። እንኳን ወደ ሃፒነስ ፈርኒቸር በሰላም መጣክ። እንኳን ደህና ቆያችሁን። እንግዲህ ዛሬ በስለ ቢዝነስ ሚዲያችን እናንተ ጋር የሚገኙትን የፈርኒቸር ውጤቶች ለመቃኘት ነው የመጣ ነው። ራስሽን ከማስተዋወቅ ጀምረሽ ምን አይነት ምርቶችን እንደምትይዙ ብትነግሪ። እሺ፣ እኔ ስሜ ናርዶስ ይባላል። እዚህ የተለያዩ ምርቶች አሉ። ሶፋ አለ፣ ቲቪ ስታንድ፣ እንዲሁም አልጋ፣ ዳይኒንግ ቴብሎች አሉ። ማሳየክ ይሆናል ማለት ነው። በጣም ጥሩ። ከምን እንጀምር? ከሶፋው እንጀምር። ተለቅ ካለ ሶፋ ላሳይክ። ኦኬ። ይሄኛው ተለቅ ያለ ሶፋ ነው። ባለ 3 ባለ 3 እና ባለ 1 ብለን የምንጠራቸው ናቸው። እሺ፣ እንግዲህ አሁን የነገርሽኝ የሶፋውን ሳይዝ ነው። ይሄን ሶፋ አንቺ ከዲዛይን አንፃር ከከለር አንፃር ከምትጠቀሙት ማቴሪያል አንፃር ግለጭ ብትባይ እንዴት ትገልጿለሽ? ከከለሩ ሲጀምር ይሄኛው ክሬም ከለር ተብሎ የሚጠሩ ናቸው። እንዲሁም የተለያዩ የከለር አማራጮች አሉ። ስፖንጁም ካልን ደግሞ በቦንድር ነው የምንጠቀመው፣ እንዲሁም እግሩን በዋንዛ ነው የምንጠቀመው። ከስተመር ከፈለገ ደግሞ በብረትም ካለ በብረት አድርገን መስራት እንችላለን። በጣም ጥሩ። እንደ ከስተመሩ ፍላጎት መስራት መቻላችሁ የእናንተን የድርጅታችሁን አቅም ነው የሚያሳየው። ግን ይሄን ሶፋ አሁን እኔ ፐርሰናሊ ወደድኩት ልበልና አንቺ ደግሞ ከሽያጭ አንፃር ሳይሆን ከሙያ አንፃር ይሄንን ሶፋ ወሰደው ስትኝ እንዴት ነው ልታሳምኝ የምችል? እኔ ልልክ የምችለው ቤትክ ምን አይነት ነው፣ ቤቱ ሰፊ ነው ወይ ካልከኝ ይሄን ሶፋ መርጥልሃለሁ። ወተር ፕሩፍ ነው እንዳልኩ ከስፖንጁን በቦንድ ስለሚሰራው የተሻሉ ናቸው ብዬ አስባለሁ። ሰፋ ላለ ቤት የተመራጭ ነው። አነስ ላለ ቤት ካልከኝ ደግሞ ኦርደር እናደርግና አነስ ተደርጎ የሚሰራ ይሆናል። በጣም ጥሩ። ይሄ ሶፋ እንግዲህ እንዳልሽኝ በእነዚህ መስፈርቶች ኳሊቲ የተባለ ሶፋ ነው። በስትክክል። ኳሊቲ የሌለው ሶፋ እንዴት ነው? ኳሊቲ የሌለው ሶፋ እኛ ጋር የለንም። በነገራችን ላይ እኛ የምንሰራቸው ማቴሪያሎች ተመሳሳይ ናቸው። የሳይዙ ማይነስ መጨመርና የዲዛይኑ መቀየር የዋጋ ልዩነት ሊያመጣ ይችላል እንጂ በማቴሪያል ደረጃ ላይ ሁሉም ተመሳሳይ ማቴሪያል ነው የምንጠቀመው። እናንተ ጋር ኳሊቲ የሌለው ሶፋ የላችሁ? የለንም። ግን የሆነ ሰው የሆነ ቦታ ሄዶ ሶፋ ሲያይ ይሄ ሶፋ ጥሩ ነው፣ ይሄ ሶፋ ጥሩ አይደለም እንዲል አንቺ የምትሰጪው ቲፕ ይኖራል? ይሄንን አይተህ አትግዛ የምትይው? አዎ በትክክል። ስፖንጁ ምን አይነት ነው የሚለውን ማየት አለበት። እንዲሁም ደግሞ እንጨቱ ከምንድን ነው የተሰራው የሚለውን ማየት አለበት። ከሰፈሪያን መሰራቱ፣ ባለ 8 መሆኑ፣ እንጨቱ ምን አይነት ነው፣ ስፖንጁ ምን አይነት ስፖንጅ ነው የተጠቀሙት የሚለውን ነገር በደንብ አይቶ ቢገዛ ተመራጭ። በጣም ጥሩ። ስለዚህ እነዚህን ሁላ መለየት መቻል አለበት በደንብ። ማቴሪያሉን እንዴት ነው መለየት የምችለው? ለምሳሌ እስኪ ከጨርቁ እንነሳና እንዴት ነው የምለየው ብታሳይ? ለምሳሌ ይሄን ጨርቁ ስታየው እነዚህ ስትነካቸውም የመሻከር ነገር አላቸው። ከፋይ አይደሉም፣ ወተር ፕሩፍ ናቸው። ከፋይ ሲሆን ደግሞ አንደኛ ሁለተኛ ደረጃ የሚባሉ አላቸው። አንደኛው ሲሆን ወፈር ማለት ነገር አለው፣ ሁለተኛው ሲሆን ደግሞ ሰሳ ያለ ነገር አላቸው። ስለዚህ እጃችን ላይ ነው የምናውቀው? እጃችሁ ላይ እንዲነክታችሁ ማወቅ ትችላላችሁ። ደግሞ ባለሙያ ይዛችሁ ሄዳችሁ ማሳየት ትችላላችሁ። በጣም ጥሩ። ስለዚህ የጨርቁን ጉዳይ በዚህ ከለየን እይታችን ላይ ራሱ የሚረብሸን ነገር ሊኖር ይችላል አይደል? እንደ ሶፋ የዲዛይን ስራ ስለሆነ ኢቭን የምንጠቀማቸው ክሮች አንዳንድ ሶፋዎችን ስናይ ክሮቹ በራሳቸው ከሶፋ ወጣ ያሉ ይሆኑና ሌላ የማንፈልገውን እይታ ይፈጥራሉና እንዴት ነው እናንተ ይሄንን ኮንሲደር የምታደርጉት? ሰው ይወደዋል ብላችሁ የምታስቡት ከምን አንፃር? እኛ የምንጠቀመው ባለሙያ ነው የሚሰራልን። ባለሙያ ደግሞ የከስተመሮቻችን ምርጫ ስለሚያውቅ ራሱ ተጠቦበት ተጨንቆበት የሚሰራው ስለሆነ ምንም የሚያሳስብ ነገር አይኖረውም። በጣም ጥሩ። እንግዲህ ወደ ሌሎች ሶፋዎች ከማለፋችን በፊት እዚህ ጋር የማየው ሴንተር ቴብል በጣም ተለቅ ያለ የሚያምር ሴንተር ቴብል ነውና እስኪ ስለዚህ ሴንተር ቴብል ደግሞ ንገሪ። እነዚህ ሴንተር ቴብሎች 4 ማዕዘን ናቸው። ከላይ ደግሞ ቶፑ በዩቪ የተሰራ ናቸው። የቀለሞቹ የመኪና ቅቦች ናቸው የምንጠቀመው። እነዚህ አሁን ሰፋ ላለ ሶፋ አሪፍ ናቸው። እንደምታየው ሞላ ያለ ነው። እነዚህ በጣም ጥሩ። ከሶፋው ጋር ነው ወይስ ብቻውን? አይ ብቻውን ነው። ከስተመር ከፈለገ ደግሞ ዲስካውንት ተደርጎ ከቴብሉንም አብሮ መውሰድ ይችላል። ስለዚህ የግድ ይሄንን ሴንተር ቴብል መውሰድ አይጠበቅበትም። አሁን ዋጋው ከሶፋ ውጪ ነው። ሴንተር ቴብልን ለብቻው ስለሆነ አንድ ላይ ከፈለጉም አንድ ላይ አድርገው መውሰድ ይችላል። በጣም ጥሩ። እሺ፣ ወደ ሌላ ደግሞ እንለፋው። ኦኬ።
እነዚህ ደግሞ ቅድም ካሳየው ተመሳሳይ ናቸው በሳይዝ ደረጃም በማቴሪያል ደረጃም በሁሉም ተመሳሳይ ነው የሚለያየው እግራቸው ናቸው ቅድም ያሳየው በዋንዛ የተሰሩ ናቸው እነዚህ ደግሞ በብረት የተሰሩ ናቸው አሪፎች ናቸው እነዚህ ምንም ልዩነት የለውም ስትኝ የዲዛይን ልዩነት ግን ያለው ነው እየመሰለኝ እኔ በሳይዝ ደረጃ ነው የነገርኩ በዲዛይን ደረጃ ደግሞ የተወሰነ ልዩነት አላቸው ይሄኛው በኪንግ የተሰሩ ናቸው ቅድም ያሳየው ደግሞ በእንቁላል የተሰሩ ናቸው ከስተመር ከፈለገ በኪንግ ማድረግ ይችላል በእንቁላልም እንደፈለገ መውሰድ ይችላል የኪንጉን እሺ ተረዳሽ የእንቁላሉን ዲዛይን እንዴት ነው ታስረጂብኝ እንቁላሉ ምልክ የራሱ ኦቫል የሆነ ቅርጽ ስላላቸው ናቸው እኛ የምንጠራበት ስም ነው እናሳያቸውና የመረጡትን አብሮ መውሰድ ይችላል በጣም ጥሩ ይሄንን ሶፋ አንቺ በራስሽ ኳሊቲውን ግለጪ ብትባይ ምን ምኑ ነው የሚያምረው ኳሊቲውን ግለጪ ካልከኝ ከጨርቁን ኳሊቲ ገልጽልሃለሁ የስፖንጁን ኳሊቲ ገልጽልሃለሁ በጣም አሪፍ ሶፋ ናቸው ሞር አሪፍ ናቸው ብዬ ማሰባቸው ተለቅላለ ቤት ይሄ አሪፍ ነው ቆንጆ ማቴሪያል ነው ከምን አንፃር ነው አሪፍ ነው ያልሽኝ ከማቴሪያሉም አንፃር በማቴሪያል ደረጃ ተመሳሳይ ነው ብዬሃለሁ ከሳይዙ አንፃርና ከዲዛይኑ አንፃር ወደዋለሁ እንግዲህ ከስተመርም አይቶ መወሰን ይችላል በጣም ጥሩ ሶ የማቴሪያል ኳሊቲ ላይ አንዱ የጨርቅ እንደሆነ ቅድም አውርተናል ስለዚህ ይሄኛው ጨርቅና ያኛው ጨርቅ አንድ አይነት ነው ማለት ነው በማቴሪያል ተመሳሳይ ነው ሁለቱም ወተር ፕሩፍ ናቸው ልዩነታቸው የከለር ልዩነት ነው ከስተመር ከፈለገ ደግሞ ሌላም ከለር አለ ማለት ነው እንጂ ሌላ ነገራቸው ተመሳሳይ ነው ስፖንጁ ሙሉ ነገር አንድ አይነት ነው ቦንድ ናቸው ሌላው እዚህኛው ሶፋ ላይ ያያያለሁት የማይነሳ አብሮት የተሰራ አይነት መሆኑን ነውና እንዴት ነው አንቺ የሚነሳውንና የማይነሳውን የምትገልጪው የሚነሳው ሲሆን በኤችዲ ነው የምንሰራቸው ሲል ሲሆን ደግሞ በቦንድር ነው የምንሰራቸው ቦንድር ደግሞ ጠንካራም ነው ሲልድነቱ አሪፍ ነው የሚሆነው ማለት ነው ከስተመር ከፈለገ ግን በተነሽም ተደርጎ ይሄኛው ራሱ ሶፋ መሰራት ይችላል ስለዚህ ማቴሪያል ሳይለይ በተለያየ አማራጭ ይሰራል በትክክል እንደዛ አድርገው መውሰድ ይችላል ጥሩ እዚህ ጋር ደግሞ ሴንተር ቴብሉ እዛ ጋር ካየ ነው በጣም የተለየ በትክክል ምንድነው የሚለየው ይሄኛው የሚለየው ከላይ ያልኩ የቀደሙ ከላይ ግላሱ ዩቪ ነበር ያልኩ ይሄኛው ደግሞ ኤችዲኤፍ እንጨት ነው የምንጠቀመው ይሄኛው ቴብል እና ቲቪ ስታንድ ደግሞ ማሽ ከፈለገ ከስተመር ማሽ አድርጎ መውሰድ ይችላል ማለት ነው ስለዚህ ቲቪ ስታንድም አለን ሴንተር ቴብልም አለን ማሽ ነው ማሽ አድርጎ መውሰድ ይችላል ሴንተር ቴብሉን ደግሞ ለብቻውም ደግሞ ነጥሎ መውሰድም ይችላል እንደ ከስተመሩ ፍላጎት መቶ መውሰድ ይችላል በጣም ጥሩ ሌላው ምናልባት እንግዲህ ይሄንን ማቴሪያል ከዛ ማቴሪያል የተለየ ሆኖ አግኝቻለሁ ሌላስ ምን አማራጮች አሉ ሴንተር ቴብል እና ቲቪ ስታንድ እና የመሳሰሉት ሌሎች ፈርኒቸሮች ላይ ስንሄድ በሴንተር ቴብል ደረጃ ላይ በኤምዲኤፍ የተሰሩ ሴንተር ቴብሎች አሉ በላሚኔት የተሰሩ ሴንተር ቴብሎች አሉ እንዲሁም ደግሞ ስሪፒስ ሆነው በኢፖክሲ የተሰሩም አሉ አሳያለሁ የተለያዩ አማራጮች በጣም ጥሩ እሺ እንቀጥል አሁን ደግሞ ወደ ዝቅተኛው እንሂድ ይሄኛውን ደግሞ ቀለል ያሉ ናቸው እነዚህ ሞዴላቸው ባለ 3 ባለ 2 እና ባለ 1 ነው ቀጣይ ደግሞ 2 ኩርሲ ያለው አብሮት እነዚያው ማከለኛ ለሆነ ቤት አሪፍ ናቸው ቀለል ያሉ ናቸው በማቴሪያልም ተመሳሳይ ነው እነዚህም ጨርቁንም ቅድም አሳይቼሃለሁ እንደምታየው ተመሳሳይ ጨርቅ ነው የምንጠቀመው በጣም አሪፍ እንግዲህ ይሄኛው ከነዛ በሳይዝም በዲዛይንም የተለየ ይሄን ሶፋም እንግዲህ እንደተለመደው ይሄ ነገሩ ይለየዋል ብለሽ ስፔሲፊክ አድርገሽ ንገሪ እሺ ይሄኛው የሚለየው ቅድም ያሳየው አይተው ከሆነ እዚህ ጋር ያለው ከፍታ ከፍ ያለው ነው ይሄ ደግሞ ዝቅ ያለ ነው ሁለት ደግሞ ይሄኛው ባለ አንድ ተጨማሪ ያለው ይሄኛው ደግሞ የለውም በኩርሲ ቀይረናል ሶስተኛ ደግሞ የሚለያቸው ነገሮች እዚህ ጋር ደግሞ ኢምፖክሲ ተጠቅመናል እነዛ ላይ ደግሞ ኢምፖክሲ የላቸው ሁሉም የራሱ የሆነ የዲዛይን ልዩነት አላቸው ምናልባት እንግዲህ የዲዛይኑ ልዩነት ውበቱን ቢቀይርም ጥንካሬው ላይ ኢፌክት የለው በጭራሽ በማቴሪያል ደረጃ ላይ ቅድምም ገልጬልሃለሁ ተመሳሳይ ማቴሪያል ነው ይሄን በቦንድር ነው የሚሰራው እግሩም እንደዛው ብረት ነው ጨርቁ ሞተር ፕሩፍ ነው ማቴሪያል ደረጃ ላይ ዋጋው ይነስ ይጨምር አንድ አይነት ማቴሪያል ነው የምንጠቀመው አንድ አይነት ማቴሪያል ነው ልዩነቱ ሳይዙ እንዲሁም ደግሞ የዲዛይኑ ልዩነት ብቻ ነው ዋጋ ላይ ለውጥ ነው ያመጣ የሚችል እንግዲህ በየሶፋው የራሱ ሴንተር ቴብል አስቀምጣችሁ ነው እያለፋችሁ ያላችሁ ስለዚህ ይሄንም መገለጽ ይኖርበታል ብዬ አስባለሁ በትክክል ይሄኛው ሴንተር ቴብል ሜትር ከ20 ነው ሳይዙ ሜትር ከ20 በ60 ነው የምንጠቀመው ይሄኛው እንጨቱ ደግሞ ኤችዲኤፍ እንጨት ነው የራሱ ደግሞ ቲቪ ስታንድ አለው ከስተመር ከፈለገ ከቲቪ ስታንድ ጋር ለብቻው መውሰድ ይችላል በነገራችን ላይ እኛ ቴብል የምናስቀምጠው እኛ መርጠን ነው ያስቀመጥነው ከስተመር ከፈለገ ሌላ ቴብል መርጦ መውሰድ ይችላል ለብቻው ነው እንዳልኩት ማለት ነው ስለዚህ አሁን ደግሞ ወደ ቀጣይ እንሄዳለን እሺ እንቀጥል ይሄ ደግሞ ቅድም ካሳየው ለየት ያሉ ናቸው ቅድምም ብያለሁ ኪንግ እና እንቁላል ብዬ ዋላ አንዳንድ ገልጬልህ ነበር እነዚህ ደግሞ በፍላወር የተሰሩ ባለ አንዳንዶች ናቸው ከለራቸው ከለር ኮምቢኔሽን ነው ሌላ ከለር ነው ባለ አንዳንዱ ካስፈለገ ደግሞ ወጥ ከለርም ሆኖ መሰራት ይችላል በሳይዝ አንፃር ደግሞ ይሄ አነስ ያለ ነው ለኮንዶሚኒየም ይሄ በደንብ አሪፍ ነው እነዚህ በማቴሪያል ተመሳሳይ ነው ለባለ ስንት ኮንዶሚኒየም ባለ አንድም ባለ ሁለት ቢሆን ሳይዙ አነስ ያለ ነው ችግር የለም ኦኬ ስለዚህ እኛ አሁን አነስ ስላሉ ኮንዶሚኒየሞች የሚሆኑ ናቸው እያልሽ በትክክል ኦኬ ጥሩ በፍላወር ዲዛይን ካስፈለገ ደግሞ ወጥ ከለርም ሆኖ በፍላወር ሆኖ መሰራት ይችላል ኦርደር ስለምንቀበል የራሱ ደግሞ ከስተመርም ደግሞ የራሱ ዲዛይን ካለው ባለ አንዳንዱን ቀይረን መስራት እንችላለን ኦኬ ከቅድም ጀምሮ እየወሰድን ያለነው ተመሳሳይ ነገር የከስተመር ፍላጎት የተጠበቀ ነው ግድ ነው ያ ሶ ይሄ ደግሞ ሶስት አይነት ዲዛይኖችን እንድንደርስ አድርጎ
አድርጎናል። ፍላወር አይተናል፣ ኪንግ አይተናል፣ እንቁላል አይተናል። እስኪ ይሄኛውን ሶፋ ደግሞ ከማቴሪያል አንፃር ግለጹ ብትባይ፣ ከዲዛይን አንፃር ግለጹ ብትባይ፣ እናም ደግሞ ሌሎች መነሳት ያለባቸው ነገሮች ካሉ አንሽልንና ሌሎችን ሶፋዎች እስካሁን እንግዲህ ዋጋ እያነሳን አይደለምና እዚህ ጋር ደርሰናል። አሁን ዋጋ እያወራን ደግሞ ብንሄድ ይቻላል። ይሄኛው 3-2 ባለ አንድ ነው። ማቴሪያሉም በሙንድር ነው፣ እግሩም ደግሞ በብረት ነው የተሰራው። ይሄኛው ደግሞ ቬልቬት የሚባሉ ጨርቆች ናቸው። እስካሁን ያሳየው ወተርፕሩፍ ነው። ይሄ ደግሞ ቬልቬት ይባላል። ይሄም ይጸዳል፣ ግን በደረቅ ነገር ቢጸዳ ሞር የተሻለ ነው። ከለር አማራጭም አለው። አሪፎች ናቸው። ኦኬ ቬልቬት ጨርቁ ነው። ጨርቁ ቬልቬት ነው የሚባለው። ስፖንጁ በወንደር ነው የሚሰራው። እግሩን በብረት ናቸው። ጎልደንም ጥቁርም አድርገን እግሩ እንኳን እንደፈለጉ መቀየር ይቻላል። ይሄንን እግር ደግሞ ወደ እንጨት ቀይሮ ለሚሉ ከሆነ ወደ እንጨት ተቀይሮ መሰራት ይችላል። በጣም ጥሩ። በጣም ሰፊ አማራጭ ነው እያየን ያለ ነው። የተለያየ ዲዛይን፣ የተለያየ ሳይዝ፣ የተለያየ ግድ ነው ከስተመር። በጣም ደስ ይላል። ሴንተር ቴብሏ አሁንም ትለያለች። እነዚህ ደግሞ የሚለዩት ዲዛይኑም ይለያል እና ደግሞ እንጨትነቱ ይሄ በዋንዛ የተሰራ ነው። ከላይ ዩዝ ነው፣ ከስር ደግሞ በዋንዛ የተሰራ ናቸው። ከፈለጉ ደግሞ የራሳቸውም ቲቪ ስታንድ ስላለ ማች አድርጎ መውሰድ ይቻላል። እንዳልሽኝ ሙሉ እንጨት ነው። ሙሉ እንጨት ናቸው። ናቹራል የሆነ ነገር ለሚፈልግ ሰው ታርጌት አድርጋችሁታል። በትክክል ናቹራል የሆነ ነገር ሁሉ የሚፈልግ ሰው አይሰለችም። እንደዚህ ነገር የሚፈልግ ሰው ካለ ደግሞ ይሄንን ተመራጭ አድርጎ መውሰድ ይቻላል። ወደ ሌላ ደግሞ ወደ ሌላ ከማለፋችን በፊት ግን የዚህን ዋጋ ደግሞ ብትነግሪኝ። ይሄኛው እኛ ጋር በ75000 ብር ይገኛል ከነጻ ትራንስፖርት ጋር እዚሁ አዲስ አበባ ድረስ እናደርሳለን። ክልል ከተማ ደግሞ የተወሰነ አር ተደርጎ ሄዶ የሚደርስ ይሆናል ማለት ነው። እንዴት ማለት? ለምሳሌ እኛ የምናደርሰው እዚህ አዲስ አበባ ውስጥ ነው። ክልል ከተማ ደግሞ ለሆነ ሰው ደግሞ የተወሰነ የትራንስፖርት ላይ ተጨማሪ ያደርግና እዛው ድረስ እናደርሳለን ማለት ነው። ኦኬ ራሳችሁ ናችሁ የምታደርሱት? እዚህ አዲስ አበባ እዚህ ነው እኛ እናመቻቻለን። ካስፈለገ ደግሞ በራሳችን ድርጅቱ መኪና ከኛ ጋር ተነጋግሮ የሚያደርሱለት ይሆናል ማለት ነው። ኦኬ አዲስ አበባ ውስጥ ሲሆን በራሳችሁ ትራንስፖርት ፍሪ ነው። ክፍለ ሀገር ሲሆን የተወሰነ ትንሽ ነው አር ተደርጎ መውሰድ ይችላሉ ማለት ነው። ኦኬ በጣም ጥሩ። አሁን ደግሞ ወደ ሌላ ደግሞ እንቀጥል ማለት ነው። ሌላ ሶፋ ይሄ ደግሞ ሌላ ሶፋ ነው። በክሬም ከለር የተሰራ ሶፋዎች ናቸው። 3-2 ባለ አንድ ነው። ባለ 7 ነው። አሁን እስካሁን ካሳየው ጋር እነዚህ የሚለዩ ተመሳሳይ ነው በጨርቅም። ይሄ የሚለየው በኪንግ ነው። ቅድም አሳይቼ ነበር ኪንጉን። አሪፎች ናቸው። እነዚህም ለኮንዶሚኒየም አነስ ስላለ ቤት ተመራጭ ናቸው። የሳይዝ ልዩነት እና ደግሞ በኪንግ በኪንግ ነው ባለ አንዱ። ሳይዛቸው ቅድም ካሳየው ጋር ተመሳሳይ ነው። ባለ 7 ነው። በነገራችን ላይ ሶፋ እስካሁን ባለ 7ቱን እያሳየው ነው አነስ ያለ። መጀመሪያ ደግሞ ተለቅ ያለ ባለ 8 ደግሞ አሳይቻለሁ። ይሄኛው ሶፋ እንግዲህ የራስሽን አገላለጽ ተጠቅመሽ የሆነ ሰው መጥቶ እስኪ ሶፋ ሳሚኝ ቢልሽ እንዴት ነው የምታደርጊው? ማቴሪያሉን ገልጽለታለሁ። በወንድር ነው ሰራ ገልጽለታለሁ። ጨርቁ ደግሞ ከፋይ ብለን የምንጠራቸው ጨርቆች ናቸው። በብረት የተሰሩ ናቸው። ተመራጭ ናቸው። በወንድር መሆኑ በቂ ነው። ጨርቅነቱ ማሪፎች ናቸው። ሰፈራያን ነው የተሰራበት ማቴሪያል። ጋራንቲ እንሰጣለን ማለት ነው። የምን ያህል ጋራንቲ ነው? ጋራንቲ 2 አመት ጋራንቲ እንሰጣለን። እናስተካክላለን፣ በአግባቡ እንሰራለን ማለት ነው። አዎ የ2 አመት ጋራንቲ በትክክል 2 አመት ጋራንቲ እንሰጣለን። እንዲሁም ደግሞ ማቴሪያሉን በደንብ አሳይቼው የሚወስድ ይሆናል ማለት ነው። ኦኬ በጣም ጥሩ። ዴሊቨሪ ያለ የ2 አመት ጋራንቲ አለ። በትክክል ጥሩ። እሺ እስኪ ይሄንንም ደግሞ ዋጋውን ንገሪኝ። ሴንተር ቴብሏንም እንደዚሁ እንገልጻታለን ማለት ነው። ሶፋው ዋጋው ይሄኛው እኛ ጋር በ75000 ብር ይገኛል። ሴንተር ቴብል ደግሞ እነዚህ ኦቫል የሆኑ ሴንተር ቴብሎች ናቸው። እነዚህ ኢምፖርት ናቸው። አሪፎች ናቸው። ስለዚህ ዋጋውን ነግረሽናል፣ ዲዛይኖቹን አውርተናል። ሌላ ደግሞ ማየት ይኖርብናል። ይሄ ደግሞ ተመሳሳይ ናቸው። ምንድነው በሳይዝ ደረጃ ባለ 7 ነው። እስካሁን ካሳዩ የሚለዩት ደግሞ ባለ ቁልፍ ናቸው። ዲዛይኖቹ በቁልፍ የሚሰሩ ናቸው። በጣም የሚያምሩት። ምናልባት አሁን እንግዲህ ቁጭ ብለን የምንፈትሽበት ሰዓት ላይ ደርሰናል። በትክክል ቁጭ በል። እሺ ኦኬ አያው ምቾቱን ይሄው ባለ አንዱ ኪንግ ያልኩ ለዚህ ነው። አሪፍ ሶፋ ነው። ምቾቱን አያው አይደለ? ቆንጆ ናቸው። ኦኬ በጣም ጥሩ። እነዚህ በሳይዝ የተጋነኑ አይደሉም። መካከለኛ የምንላቸው ባለ 7 ሶፋዎች ናቸው። ዲዛይናቸውም ደግሞ ከነዛ እስካሁን ካየናቸው የተለየ ሆኖ ነው ያገኘሁት። በትክክል በጣም ጥሩ። እነዚህን ሶፋዎች በልዩነት ጠቅሰናቸዋል። ዋጋቸውስ እንዴት ነው? ይሄ ሶፋ ዋጋው በ75000 ብር እኛ ጋር ይገኛል። ከስተመር ደግሞ ሲመጣ የተወሰደ ደግሞ ዲስካውንት የምናደርግ ይሆናል። ኦኬ በጣም ጥሩ። ስለዚህ አሁን እዚህ ጋር የምንናገረው ዋጋ ፊክስ አይደለም። ሲመጡ ደግሞ ከስተመር የተወሰደ ደግሞ ዲስካውንት እናደርጋለን። ኦኬ ጥሩ። ሳልናገር ማለፍ አልፈልግም። የምትዩ ነገር ካለ በዚህ ሶፋ ላይ በይንና ሌሎቹን ደግሞ ያው እንደሚታወቀው ቤቱ በጣም ሰፊ በትክክል ሳልናገር ማላልፈው ነገር አሁን አነስ ያለ ሶፋ መርጠው ዲዛይኑን አነስ ያለውን ከወደዱት ሰፋ አድርጎ እንዲሰራ ከተፈለገ ይሄንን ዲዛይን አስፍተን ተለቅ አድርገን መስራት እንደምንችል እንዲያውቁ ፈልጋለሁ። በጣም ጥሩ። ሳይዙን
ጨምራችሁ መስራት ትችላላችሁ ቀድም ደግሞ ምን ብለሽኛል ከለር መቀየር እንችላለን ብለሽኛል አይደል ከለር መቀየር እንችላለን ብለሽኛል የራሳቸውንም ማምጣት ይችላሉ ብለሽኛል በትክክል ኦርደር ሳያረጉ ደግሞ እኛ ጋር የተቀመጡ ከለሮችም አሉ እነሱንም እናማርጣለን ካልወደዱት ደግሞ ኦርደር አድርገን ደግሞ እንሰራ ይሆናል በጣም ጥሩ እሺ እንቀጥል እንግዲህ እስካሁን አሳይቻለሁ አሁን ደግሞ ወደ ኤል ሼፑ ደግሞ ላሳይ ያው እንግዲህ መተን ኤል ሼፕ ጋር ደርሰናል በትክክል አሁን ደግሞ ኤል ሼፖቹን አሳይሃለሁ አሁን ይሄ ሶፋ በጣም ነው የሚያምረው በኤል ሼፕ ደረጃ ላይ እነዚህ አሁን ቴብል አለው ኮርነሩ ላይ ቴብል አለው ብዙ ጊዜ ኤል ሼፕ ሲሆን ሰው ኮርነር ላይ ይቀመጥ ስለዚህ እንደ ቴብል እንዲጠቀሙት ብለን አድርገን ሰርተንበታል ስለዚህ እዚሽ ጋር እንደ ሼይ ቴብል አይነት ነገር ነው የሚሆነው ማለት ነው በትክክል አሁን እሱ ጋር ቁጭ ብለ ትኩስ ነገር እየጠጣ አሪፍ ነው እነዚህ ጥቅም አለው ማለት ነው አሁን ይሄ ኤሎች ናቸው ሁለት ደግሞ ይሄ በተነሽ ነው እስካሁን በሲልድ ነበር ያሳየው ከነዚህ ተነሽዎች ናቸው ኤችዲዎች ናቸው ይሄ ውስጡ ደግሞ ሙሉ ሰፈሪያን በሚባል ማቴሪያል ላይ ሰራ ነው ስፖንጁ ቆይ አሳየ ስፖንጁ ይሄኛው ስፖንጁ ኤችዲ ነው እንደተጠቀመው ፍሌክሲብል ናቸው ስለቃቸው የሚለቀቁ ስፖንጆች ናቸው ቆንጆ ማቴሪያል ናቸው አውጥተው ከስተመር አውጥቶ ማጠብም ይችላል አሪፍ ናቸው ማለት ነው ተነሽ መሆኑ ቆንጆ ስለዚህ ይሄ ኤል ሼፕ በሌላኛው ዲዛይን ያገኘነው ሶፋ እስኪ ዋጋውን ደግሞ ንገሪ ይሄ ሶፋ ዋጋ ኤል ሼፕ 65000 ብር እኛ ጋር ይገኛል ማለት ነው 65000 መቼስ እቺን እንቀንሳለን አትይ ሲመጡ ከስተመር አስቴት እናደርጋለን እንቀንሳለን አውንቶ እሺ ሴንተር ቴብል ወስነን ሴንተር ቴብሎች ደግሞ ይሄ ሴንተር ቴብል እስካሁን ካሳየው የሚለዩት ላሚኔቶች ናቸው ላሚኔት ተደርገው የተሰሩት ኢሚዲፎች ናቸው አሪፎች ናቸው ቲፕ ስታንድ ደግሞ የራሱም አለ አር ተደርጎ መውሰድ ይቻላል እሺ ወደ ሌላ ደግሞ ላሳይክ ኦኬ ይሄ እንደምታየው ደግሞ ተለቅ ያለ ሶፋ ነው አሁን እስካሳየው ወተር ፕሩፍ የሚባሉ ጨርቆች ጋር ተመሳሳይነት አላቸው በኤል ሼፕ በዚህ ጨርቅ መሰራት ይችላል ማለት ነው ይሄኛውን ደግሞ ተነሽ አይደለም ይሄ በቦንድር ነው የሚሰራው እግሩን በብረት ናቸው ተለቅ ያለ ኤል ሼፕ ለሚፈልግ ሰው ይሄኛው ተመራጭ ናቸው ማለት ነው በጣም የሚገርም ግሬስ ነው ያለው ያምራል አሁን አንዳንዴ ከስተመር ኤል ሼፕ ሆኖ ረዘም ብሎ ማየት ይፈልጋል ይሄኛው ደግሞ ረዘም ላለ ቆንጆ ነው ማለት ነው እንደምታየው ኮርነሩ ላይም ሰፋ ተደርጎ የተሰራ ነው ሰው መቀመጥ ይችላል እዛ ጋር አመቺ ናቸው እሺ እስኪ እንለየው ምናልባት በምን እንለየው ካርቭ ኤል ሼፕ ብለን እንለየዋለን ኦኬ ካርቭ ኤል ሼፕ ተለቅ ስለሚል ካርቭ ኤል ሼፕ ብለን እንለየዋለን ቁጭ ብለን ሞክራቸው አሪፎች ናቸው ያው እንግዲህ መነሳት ተሳሳቢ ሊሆን ይችላል በቦንድር ነው የሚሰራው ቆንጆ ማቴሪያል ነው አሁን ደግሞ ወደ ሌላ ኤል ሼፕ አሳያለሁ ማለት ነው እቺን ደግሞ ኤል ሼፕ ያት ይሄ እንደምታየው ደግሞ አሪፍ ኤል ሼፖች ናቸው ተለቅ ያለ ኤል ሼፕ ነው እሱ ጋር ዳርና ዳሩ ላይ ኮፊ ቴብል አለው እንደ ቴብል መጠቀም ትችላለህ ቅድም ያሳየው ኮርነሩ ላይ ነበር ቴብል አሁን ደግሞ ዳርና ዳሩ ላይ ተደርጎ ኤል ሼፕ ነው ኦኬ ስንት ቦታ አለን ማለት ነው ኮፊ ቴብል ባለ አንዱ ላይ ሁለት አለ እዚህና እዚህ ጋር ደግሞ ዳርና ዳሩ ላይ አንዳንድ አለ አራት ቴብል አለን ማለት ነው አራት ቴብል ከሶፋው ጋር የተያያዘ ነው ምንም ቦታ አይዝብንም ምንም ቦታ አይዝም ቴብል ሳይጠቀሙት ጋር በጎን አስቀምጠው መጠቀም ይቻላል ማለት ነው ይሄንን ሶፋ እንዴት ነው ኤል ሼፕ ነው ብለሽኛል የማቴሪያሉ ጉዳይ ያው ሁሉም ማቴሪያሎች አንድ እንደሆኑ አውርተናል ሶ እንዴት እናውራው እስኪ ስለዚህ ነው ይሄ ሶፋ ከፋይ የሚባሉ ጨርቅ ነው የተሰራበት እንዲሁም ደግሞ በተነሽ ነው የተሰራው ኤችዲ ነው የተጠቀምነው ተራሶቹም እንደዚህ በከፋይ ነው የጀለበሰው ይሄ ሙሉ ስፖንጅ ነው ቆንጆ ማቴሪያል ነው ይሄም ቢሆን ጋራንቲም ሁሉ መቃችን ላይ ጋራንቲ ምንሰጥ ይሆናል ማለት ነው በጣም ጥሩ እንግዲህ ጥሩ እየቃኘን ያለ ነውና እያንዳንዱን አንቺም ደግሞ በራስሽ ምንም አይነት መሰላቸት ሳይኖር እየገለጽሽልን ነው ለዚህ ከልብ እያመሰገንን ይሄን ሶፋ ዋጋውንና ምናልባት የሴንተር ቴብሏ ጉዳይ ከሶፋዎቹ ጋር የሚሄድም ከሆነ ንገሪን ብቻውንም ከሆነ ብትገልጽልን ሶፋ ለብቻው ነው ሴንተር ቴብልም ለብቻው ነው ይሄኛው ሶፋው ብቻውን 65000 ብር ሴንተር ቴብል ደግሞ 15000 ብር ከስተመር መጥቶ ደግሞ የተወሰነ ዲስካውንት ተደርጎ ይወሰዳል ይሄኛው ደግሞ ይሄ ራሱ ሶፋ ሆኖ ሳይዝ ሚያንሳለ ሳይዝ አነስ ተደርጎ ሲሰራ እስከ 45000 ብር ማለት እስከ 45000 ብር ማለት ከዚህ ራሱ ጨርቅ ራሱ ማቴሪያል ራሱ ዲዛይን የሳይዝ ማነስ ብቻ ነው 45000 ብር እሱም ቢሆን ጋራንቲ 2 አመት እንሰጣለን ዴሊቨሪ እናደርጋለን ማለት ነው በጣም ጥሩ ስለዚህ ይሄኛው አሁን ባለው ዋጋ 65000 ብር አሁን ባለው ዋጋ 65000 ብር ነው ከዚህ ደግሞ አነስ ብናደርግ 45000 ብር ድረስ መምጣት ይቻላል እሱ ሆኖ በራሱ የከለር አማራጭም አለው እንዲሁም በኤችዲ ነው የሚሰራው በማቴሪያል ደረጃ ቅድም ገልጬልሃለሁ ተመሳሳይ ናቸው ማለት ሌላ ደግሞ በኤል ሼፕ ሆኖ እሺ በብረት እግር የተሰራ ደግሞ ላሳይክ ይሄ ነው ይሄኛው ነው ኤል ነው እዚህ ጋር አንድ ኪንግ ተጨማሪ ያለው በቦንድር ነው የሚሰራው ከለር አማራጭም አለው ሲልድ ነው እስካሁን በተነሻ ሳይቼሃለሁ ይሄ ደግሞ ሲልድ ናቸው አሪፍ ማቴሪያል የተጠቀምነው ዲዛይኑም ያምራል ከስተመር ከፈለገ ደግሞ በራሱ ኤል ሼፕ አድርገን
ዲዛይን ቀይራለሁ መስራት ይቻላል። ስለዚህ ይሄኛውስ እንዴት ነው? ምናልባት ልዩነት የምንፈጥርበት ፖይንት ካለ ገለጽልንና እንለፍ። ልዩነት የሚኖረው እግሩ በብረት መሆኑ ነው እንጂ በማቴሪያል ደረጃ ተመሳሳይ ነው። ይሄኛው ደግሞ ከፍታ አለው። እስካሁን ኤል ሼፖች ዝቅ ያሉ ናቸው። ይሄ ከፍ ያለ ግሬስ አለው። አሪፍ ናቸው። ኦኬ በጣም ጥሩ። ስለዚህ እዚህ ሶፋ ላይ አንደኛ ነገር ቁመቱ ልዩነት አድርገን ልንጠቅስ እንችላለን። ሌላው እግሩ ብረት ነው። ሌላው ደግሞ ይሄ ኮርነሩ ላይ ተለቅ ያለ የለ ነው። ተለቅ ያለ ኤል ነው። ግሬስ ያለው ኤል ነው። አሪፍ ናቸው። ይሄም ለአነስተኛ ቤት ተመራጭ ነው። ካስፈለገ ደግሞ ከስተመር በዚህ ጋር ረጅም ከሆነበት ይሄን እንደዚህ አውጥቶ ይሄን እንደዚህ አውጥቶ መጠቀም ይችላል። ይገጥመዋል። ሳይዙ አነስ ይላል። ይሄን ለብቻው ደግሞ እርሱ የቡና ማፍያ ላይ ምናምን መጠቀም ይችላል እንደፈለገ ቦታው ከጠበበ። ደግሞ አማራጭ አለው። ካስፈለገ ደግሞ ይሄን አውጥቶ በዚህ ውስጥ አድርጎ እንደ ቤቱ ሁኔታ ነው መጠቀም ይችላል ማለት ነው። በጣም ጥሩ። የዚህ ዋጋ እንዴት ነው? ይሄ ሶፋ ከነጻ ትራንስፖርት ጋር እኛ ጋር በ60 ሺህ ብር ያገኙታል ማለት ነው። በ60 ሺህ ብር ይሄንን ሶፋ እናገኛለን። በጣም ጥሩ። ምናልባት እንግዲህ የሴንተር ቴብሏ ጉዳይ እየተነሳ ነው የሚሄድ። ሴንተር ቴብሏችኛ በአይነቱ ለየት ያለች ናት። የውጪ ናቸው። በመስታወት የሚፈልግ ሰው ካለ በመስታወት መውሰድ ይችላል። ይሄኛው ቶፑ ደግሞ ቀዩ ደግሞ ከደበረው በሌላ ከለር ተደርጎ መምጣት ይችላል ማለት ነው። ኦኬ ጥሩ። ስንት ነው ማለት ነው? ይሄኛው 13 ሺህ ብር። ይሄ ሶፋ ደግሞ እስካሁን ካሳየው የተለዩ ናቸው። የራሱ ትራስ አለው አብሮ የተሰራለት። መደገፊያው ላባ ነው። ስፖንጁን በቦንድር ነው። ጨርቁ ደግሞ ይሄ ለየት ያለ ነው። ጆንያ ጨርቅ ብለን የምንጠራቸው ጨርቆች ናቸው። አሪፍ ጨርቆች ናቸው እነዚህ። ኦኬ በጣም ጥሩ። እስኪ ተቀምጠን ደግሞ እንየው። እስኪ እንየው። ቁጭ በልና ሞክረው። ቦንድር ነው። አሪፍ ማቴሪያል ነው። የሚገርም ነው። በጣም የሚገርም ኮምፎርት አለው። ከመደገፊያው ላባ ነው የተሰራበት። ቆንጆ ማቴሪያል ነው ማለት ነው። ኦኬ እኔ እነዚህ ሶፋዎች በሌዘር ነበር ማቃቸው አይደል? እንደዚህ አይነት ዲዛይን በሌዘር ነበረ። አሁን ሌዘር የማይፈልግ ሰው ካለ ደግሞ በጨርቅ መውሰድ ይችላል። እንዲሁም ደግሞ ሌዘሩን ካስፈለገ በሌዘሩ መሰራት ይችላል ማለት ነው። በጣም ጥሩ። ስለዚህ በጨርቁ ከፈለጉ ይሄንን ይወስዳሉ። በትክክል። እሺ ምናልባት እዚህኛው ሶፋ ላይ የተለየ ብለሽ ምትዩ ከሌሎቹ አንፃር ብናነጻጽር ይሄ ሶፋ በዚህ ይበልጣቸዋል ምትዩ ነገር ይሻላል ሊሆን ይችላል፣ ይበልጣል ሊሆን ይችላል፣ ይለያል ሊሆን ይችላል። ይለያል በሚለው እንያዘውና ይሄኛው ተለቅ ያለ ነው። እግሩን አይተው ከሆነ እስካሁን ከፍ ያሉ ነበር ያሳየው። ይሄኛው ደግሞ ዝቅ ያለ ነው። መሬት የነካ የሚፈልግ ከሆነ ደግሞ ሰው መሬት የነካ ደግሞ እግር አድርገን ሰርተነዋል ማለት ነው። ካስፈለገ ይሄን ራሱ ከፍ ተደርጎ ይሰራ የሚል ከሆነ ደግሞ ከፍ ተደርጎ መሰራት ይችላል ማለት ነው። እሺ እንግዲህ ይሄ ለትልቅ ቤት ይሆናል የምንለውን ሶፋ በምን ያህል ብር ነው የምናገኘው እናንተ? እኛ ጋር ይሄ ከነጻ ትራንስፖርት ጋር እስከ 95 ሺህ ብር ይገኛል። ከስተመር ደግሞ ሲመጣ ከዚህም ደግሞ ዲስካውንት አድርገን መውሰድ ይችላሉ ማለት ነው። ስንት ነው ያልሽኝ? 95 ሺህ። በጣም ጥሩ። በ95 ሺህ ብር ይሄንን ሶፋ እናንተ ጋር ከትራንስፖርት ጋር ከሁለት ዓመት ዋስትና ጭምር ይሰጣል። በጣም አሪፍ። ስለዚህ እንግዲህ ሁሉም ላይ ዞረን ሁሉንም ማየት አንችልም። ለቤተሰቦቻችንም አሰልቺ ቪዲዮ እንዳይሆን የተወሰኑ ሶፋዎች ለማየት ችለናል። ምናልባት በስተመጨረሻ ማለት የምትችይው ነገር ማስተላለፍ የምትፈልጊው ነገር ካለ አስተላልፊልንና ስልክ ቁጥራችሁን ነግራችሁን እንጨርስ። እኛ ማግኘት ለሚፈልግ ሰው ሃፒነስ ፈርኒቸር ወደ አጎና ሲኒማ ወደ መስቀል ፍላወር ሜጃ መንገድ ጋር እንገኛለን። እንዲሁም ደግሞ ካስፈለገ ስልክ ቁጥር በ0978 11 2278 ላይ በመደወል እኛ ማግኘት ይቻላል ማለት ነው። በጣም ጥሩ። እንግዲህ ላደረግሽልን ማብራሪያ ከልብ እናመሰግናለን። እሺ እኔም አመሰግናለሁ። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዛሬ ያዝንላችሁን የተለያዩ የፈርኒቸር ውጤቶችን የሚያቀርብ ድርጅት ያ ማለት እንግዲህ ሃፒነስ ፈርኒቸርን በዚህ መልኩ ቃኝተናል። ይህን ድርጅት ለማግኘት ለምትፈልጉ አጎና ሲኒማ ፊት ለፊት ብትመጡ ታገኟቸዋላችሁ ማለት ነው። ምናልባትም ደግሞ መታችሁ በአካል ለማየት ጊዜውም ወይ ደግሞ የቦታው ርቀት ለገደባችሁ ክፍለ ሀገርም ላላችሁ ስልክ ቁጥር ስላስቀመጥን በዚህ ስልክ ቁጥር ደውላችሁ የምትፈልጉትን የሶፋ አይነቶች በፎቶና በቪዲዮ ተደግፋችሁ መምረጥ ትችላላችሁ ማለት ነው። እዚሁ አዲስ አበባ ውስጥ ከሆነ እንደነገሩን ዴሊቨሪ ስላላቸው ባላችሁበት እነዚህን ሶፋዎች ይልኩላችኋል ማለት ነው። ምናልባትም በውጪ አገር ሆናችሁ ቤተሰቦቻችሁን ሰርፕራይዝ ለማድረግም ሀሳባችሁ ከሆነ እነዚህን ሶፋዎች በራሳችሁ ቴስት ትመርጡና ድርጅቱ በራሱ ዴሊቨር አድርጎ ቤታቸው ድረስ ያደርስላችኋል ማለት ነው። እንግዲህ ይሄን የመሰለ መረጃ ወደ እናንተ ሳደርስ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮ ነበረ። እንዲህ አይነት ጠቃሚ መረጃዎች ወደ እናንተ እንዲደርሱ የስለ ቢዝነስ ሚዲያን ሰብስክራይብ ማድረግ ብቻውን በቂ ነው ማለት ነው። እኛም የተሻለ ስራ እንድንሰራ ያበረታታናል። ስለዚህ ሰብስክራይብ ማድረግ አይረሳ። ለወዳጅ ዘመድ እንዲደርስ ሼር አድርጉት። እናመሰግናለን።